ትላንትና በተካሄደ የኔሽንስ ሊግ ፍጻሜ ስፔን እና ፈረንሳይ ትልቅ ድራማዊ ክስተቶችን ካስተናገደ ጨዋታ በኋላ በስፔን አሸናፊነት ተጠናቋል። ስፔኖች በዚህ ጨዋታ በሚገባ በብዙ ጎል ብልጫ ወስደው ነበር ጨዋታው ላይ የወሰዱት እና ጨዋታው ላይ ብዙ ጎሎችን ካስቆጠሩ በኋላ አሪፍ እንቅስቃሴ ማድረግ ጀምረው በመጀመሪያ አጋማሽ 2-0 እየመሩ ወጡ። ከሁለተኛ አጋማሽ በኋላ በተከታተሉ ባስቆጠሯቸው በያሚን ያማል 2 ጎሎች 4-0 ማድረግ ቻሉ። ከዛ በኋላም ፔድሪ አስቆጠረ 4-0 መምራት ቻሉ። ከዛ ፈረንሳዮች በኪሊያን ኤምባፔ 4-1 ካረጉ በኋላ ጨዋታው ላይ አምስተኛ ፔድሪ አስቆጥሮ 5-1 ሆነ። በአራት ጎል ልዩነት እየመሩ ወደ ጨዋታው መጠናቀቅ አካባቢ ስፔኖች ትንሽ የመዳከም ስሜትና ጨዋታው ላይ የመረጋጋት ነገሮችን አሳዩ። ፈረንሳዮች ብዙ ተጫዋቾችን ቀየሩ። ራያን ቸርኪ ትልቅ ልዩነት ፈጣሪ ተጫዋቹ ናቸው። ራያን ቸርኪ በማንቸስተር ዩናይትድ እንዴት ለምን እንደሚፈለግ ያስመሰከረበትን የመጀመሪያውን ጨዋታ አድርጎ ድንቅ ጎል አስቆጥሮ ድንቅ አሲስት ማድረግ ችሏል። በዛ ጨዋታ እና ካሎ ማኖ አማካኝነት ጎሎችን አስቆጥረው 4-5 በሆነ ውጤት ጨዋታውን ፈረንሳዮች ተሸንፏል። በዛ ጨዋታ በጣም ከጨዋታው በፊት ብዙ ውዝግቦች ሲነሱ የነበሩ ጨዋታ ነው። ለፈረንሳዮች ለሁለተኛ ዋንጫቸው ነው የሚፋለሙት የኔሽንስ ሊግ፣ እንዲሁም ደግሞ ስፔንም ለሁለተኛ ዋንጫቸው ነው የሚሳተፉት። በተከታታይ የኔሽንስ ሊግ ዋንጫ አሸናፊ ለመሆን ጥረቶችን እያደረጉ ያሉት ስፔኖች በዚህ ጨዋታ ከጨዋታው በፊት በኡስማን ዴምቤሌና በላሚን ያማል መካከል የሆነ ወሬ ተነስቶ ነበር። ያው ላሚን ያማል እሁድ በዚህ ጨዋታ ነው ባላንዶር የሚወሰን ከሆነ እናያለን አይነት ነገር ንግግር አድርጎ ነበር። በዚህ ጨዋታ ላሚን ያማል በጣም ድንቅ እንቅስቃሴ አድርጎ 2 ጎሎችን አስቆጥሯል። ፔናልቲ ተሰጥቶ ፔናልቲና አንድ ግሩም ኳስ አስቆጥሮ በዛ ጨዋታ በጣም ግሩም እንቅስቃሴ ማድረጉ አድርጓል። በጨዋታው ላሚን ያማል ትልቁን ድርሻ ከተዋጡ ተጫዋቾች አንዱ ነው። ሚኬል ሞሬኖን በጨዋታው ጎል አስቆጥሯል። እንዲሁም ስፔኖች በፈረንሳይ ላይ በጣም የብልጫ በመውሰድ በጎል እና በተከላካይ ስፍራ ላይ ተንኮታክተው ፈረንሳይ ላይ ብዙ 5 ጎሎችን አስቆጥረው ተጫዋቾቻቸውን ከቀያየሩ በኋላ ፈረንሳዮች ባለቀ ሰዓትም ቢሆን በተዳከመ ልክ ያረፈደ አራዳ እንደሚባለው የችኩል ጅብ ቀንድ ይነክሳል የሆነ ጊዜ እስኪመስልባቸው ድረስ ጨዋታው ላይ ባለቀ ሰዓት ተረባርበው ነበር። ምንም ማድረግ አልቻሉ። አሁን ማድረግ የሚችሉት ነገር ወደ ቤት ብቻ መሄዳቸው ነውና በዛ ጨዋታ አሳዛኝ ተሸናፊ የሆነው ፈረንሳይን ተሰናብታለች። እንዲሁም ስፔን እሁድ ለሚደረገው ከፖርቹጋል ከትላንት በስቲያ ከጀርመንን ጥለው የመጣ ቡድን ጀርመንን በአሪፍ ሁኔታ አሳማኝ ሁኔታ ጀርመኖችን የጣሉት ፖርቹጋሎች በ2-1 አሸናፊነት በክሪስቲያኖ ሮናልዶና በካልቼቾ ጎል አስቆጣሪነት ወደ ፋይናል ያለፉት ፖርቹጋሎች ስፔንን የሚገጥሙ ይሆናል። እሁድ ዕለት የሚደረገው ጨዋታ ትልቁ ተጠባቂ የኔሽንስ ሊግ ጨዋታ በየ2 ዓመት የሚደረግ ይሄ ለአራተኛ ጊዜ ፋይናል ፖርቹጋል ከስፔን በጣም ባላንጣ የሆኑ ቡድኖች ናቸው። ጎረቤት ሀገርም እንደመሆናቸው አንጻር በጣም ሁሌም ፉክክር ውስጥ ያሉ ቡድኖች ናቸው። ፖርቹጋልና ስፔን ይገናኛሉ። የፖርቹጋሉ ተጫዋች ክሪስቲያኖ ሮናልዶና ላሚን ያማል የ23 ዓመት ልዩነት ነው ያላቸው። ክሪስቲያኖ 40 ዓመቱ ነው፣ ላሚን ያማል 17 ዓመት እና ይሄ ሁሉ የእድሜ ልዩነት ጋፕ ያለው ቡድን ውስጥ እየተጫወቱ ነው እና ሁለት ክሪስቲያኖ ሮናልዶና ላሚን ያማል የሚገናኙበት የመጀመሪያ ጨዋታቸው ይሆናል። በሌላ መረጃ የዝውውር መረጃዎች ይኖሩኛል። አርሰናልን እና ማንቸስተር ዩናይትድ የተመለከተ ነው። አርሰናሎች በዚህ የዝውውር ገና ሳይጀመር ትንሽ አሪፍ ዝውውር እያደረጉ ነበር። አሪፍ ወሬ ጭምጭምታዎች ነበሩ። አርሰናሎች ገና የግራ ክንፍና የመሃል አጥቂ ስፍራ ላይ ነው ተጫዋቻቸውን ቅድሚያ የሚሰጣቸው ጉዳዮች ናቸው። አሁን ላይ በበጀታቸውን በደንብ ባማከለ መንገድ ነው በደንብ እያጤኑ የሚገኙት። በደንብ ያላቸውን በጀት ባማከለ መንገድ ተጫዋቾቻቸው ጋር እያጤኑ ይገኛል። የትኛውን ተጫዋች ለመምረጥ እየተቸገሩ ይገኛል። አንድሬ ቤርታና አሰልጣኙ ሚኬል አርቴታ የመጨረሻ ውሳኔ ለማሳለፍ ጥረቶችን እያደረጉ ይገኛል። ተጫዋቾችን በመምረጥ እና የተጫዋች የመረጃ እየሰበሰቡ ይገኛል። ያው አርሰናል ከአጀማመራቸው አንጻር ማርቲን ዙቢሜንዲን ዝውውር የማስፈረም ሂደታቸው በጣም
አለቀ ከተባለ በኋላ እስካሁን ሜዲካል አላረገም። የቡድኑን ፍርሚያ እስካሁን አላረገም። በጣም ቆይቷል። ከሱ በኋላ ብዙ ተጫዋቾች ብዙ ክለቦች ብዙ እያስፈረሙ ነው። አርሰናል እስካሁን ከተጫዋቹ ጋር ስሙ ከመነሳት ውጪ ምንም አይነት የተጫዋች የማስፈረም ሂደት ላይ አይደለም። በዚህም የተነሳ ብዙ ደጋፊዎች እየተቆጡና ሀዘናቸውን እየገለጹ ይገኛል። አንድሬ ቤርታና የሚኬል አርቴታ ጥረት ሆኖም አሪፍ ሆኖም ሳለ ግን ከቦርዱ ብዙም ድጋፍ እያገኙ አይደለም። በቦርዱ ውሳኔ ብዙ የተጫዋቾች ስፔንዲንግ ላይ በጣም ጥያቄ የተነሳባቸው ይገኛል። አርሰናሎች በገና በጣም ብዙ የዝውውር ጊዜ ይኖራቸዋል ተብሎ ይጠበቃል። ዋና ኢላማቸው የዋና የሴንትራል አጥቂ ለማስፈረም ትልቅ ጥረት እንደሚያደርጉ ምንም ጥርጥር የለውም። ከስማቸው ከቪክተር ዮኬሬስ እና ሴስኮ ጋር አማራጮች እየታዩ ይገኛል። የቤርታና የሚኬል አርቴታ የመወሰን ጊዜ ብቻ ነው የሚቀረው ከቪክተር ዮኬሬስ እና ከሞርግን ላይክሊ የመፈረም እድሉ ቪክተር ሞር ብዙ የአማራጭ እየሰጡ ያሉት አሁን በአርሰናል በኩል የመፈረም እና አርሰናል ለመቀላቀል ጥሩ ሂደት ላይ ያለው እና ቡድኑም ከተጫዋቹ ካምፕ ጋር ብዙ እየተነጋገሩ ያሉት ቤንጃሚን ሴስኮ ጋር ነውና አርሰናሎች ብዙ አማራጮችና ከተጫዋቾች ጋር ስም ከመነሳት ውጪ ጠለቅ ያለ ንግግር ላይ ይገኛል። ግን እስካሁን ያለው የጨረሰው ነገር የዙቢሜንዲን ፍርሚያን እንኳን እስካሁን አላገኘም። ተጫዋቹን እሽታ ቢያገኝም በቃል ደረጃ ቢስማሙም እንኳን የሜዲካልና ፍርሚያውን እስካሁን አላገኙም። አርሰናሎች የደጋፊዎቻቸው በጣም እያዘኑ ይገኛል በዚህ እንቅስቃሴ። ሊቨርፑል እንኳን ቀደም ብሎ ሊጋቸው ከመጀመር ፋይናል ፕሪሚየር ሊጉን ከመጨረሳቸው በፊት ነው ተጫዋቾችን ማስፈረም የጀመረው። አሁን አርሰናል ይህን የዋንጫ ተፎካካሪ ሆኖ እንኳን ዋንጫዎችን ለመፎካከር ለቀጣይ ዓመት እንዲረዳው ቀደም ብሎ ነው መንቀሳቀስ ያለበት እንደ ቡድን ብለው የብዙ ደጋፊዎቻቸው ቅሬታቸውን እያቀረቡ ይገኛሉ። እንዲሁም በሌላ ዜና ማንቸስተር ዩናይትድ ለብራያን ኤምቦሞ ያቀረበው የ45 ፕላስ አዲዮንስ 50 ሚሊዮን 10 ሚሊዮን ፕላስ አጠቃላይ 55 ሚሊዮን ፓውንድ ፓኬጅ ያቀረቡትን ውድቅ ተደርጎባቸዋል። ብሬንፎርዶች በጣም በደንብ ከዚህ የተሻለ ገንዘብ እንደሚፈልጉ በግልጽ ነግሯል። ማንቸስተር ዩናይትድ ለብራያን ኤምቦሞ ተጨማሪ የገንዘብ ጨምረው ተጨማሪ ጥያቄ ለማቅረብ ተዘጋጅቷል። ብራያን ኤምቦሞ ማንቸስተር ዩናይትድን ለመቀላቀል ከብዙ የእንግሊዝ ክለቦች የመጣለትን ጥያቄ ውድቅ አድርጎ ማንቸስተር ዩናይትድ ለመቀላቀል ምርጫው ማሮሩ ይታወሳል። ማንቸስተር ዩናይትድም ለተጫዋቹ የመጀመሪያ ያቀረበው ገንዘብ ውድቅ ከተደረገ በኋላ ለሁለተኛ ጊዜ ተጨማሪ ገንዘብ ጨምሮ ጥያቄ እንደሚያቀርብ ተዘግቧል። ምናልባት 65 ሚሊዮን ፓውንድ አጠቃላይ ፓኬጅ የሚያቀርቡ ከሆነ ተጫዋቹ ተቀባይነት ይኖረዋል ተብሎ ይጠበቃል። ማንቸስተር ዩናይትድም የ65 ሚሊዮን ፓኬጅ ለማቅረብ እየተዘጋጁ ይገኛል። ምናልባት በቀጣዮቹ ቀናት ውስጥ ለየት ያለ ውጤትና ዜና የምንሰማ ይሆናል። ማንቸስተር ዩናይትድ የብራያን ኤምቦሞን ምናልባትም ማንቸስተር ዩናይትድ የብራያን ኤምቦሞን ዝውውር ለማሳካት በዚች ቀናት ውስጥ ታትረው እየሰሩ ይገኛል። የዝውውር ሊዘጋ የመጀመሪያው ዙር ዝውውር ሊዘጋ ከክለብ ወረድ ካፕ በፊት የ5 ቀን እድሜ ብቻ ነው የሚቀረው። ማንቸስተር ዩናይትድ የተጫዋቹን ለማስፈረም ጥረት እያደረገ ይገኛል። በተጨማሪ ማንቸስተር ዩናይትድ ከብራያን ኤምቦሞ በተጨማሪም ቪክተር ዮኬሬስ እና ማንቸስተር ዩናይትድ አሪፍ ግንኙነት የጀመሩ ይመስላል። ለቪክተር ዮኬሬስን ሪሊስ ክሎስ የሚከፍል ከሆነ ቪክተር ዮኬሬስ ማንቸስተር ዩናይትድ ቻምፒየንስ ሊግ እንኳን የማይሳተፍ ከሆነ ወደ ማንቸስተር ዩናይትድ ለመምጣት እሽታውን የሰጠ ይመስላል። ብዙዎች የዘገቡ እንደሆነ ከሆነ የማንቸስተር ዩናይትድን የመቀላቀል እድል እንዳለው ቪክተር ዮኬሬስ እየተነገረ ይገኛል። እነዚህን ትኩስ መረጃዎች ወደ እናንተ ሳደርስ የቆየሁት ዮናስ አባይነህ ነኝ። የዚህ ቻናል ቤተሰብ እንድትሆኑ ሀሳብ አስተያየቶችን በኮሜንት ሴክሽን ላይ እያኖራችሁ ላይክ ያደረጋችሁ የኛ ቤተሰብ እንድትሆኑ እንገልጻለን።